የማይመስል ነገር ለሚስት አትንገር ይላል የሀገሬ ሰው ሲተርት ማለት ነው። ቤተሰቦቼ ዛሬ ጉድ ሰምቼላችሁ እኮ ነው የመጣሁት። እንዴት ናችሁልኝ የኔ ውዶች? ሁሉ ሰላም፣ ሁሉ መልካም ነው ወይ? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። ሰላማችሁ፣ ጤናችሁ ብዝት ትርፍርፍ ይበልልኝ። በቅድሚያ እንግዲህ እንኳን ለታላቁ የረመዳን ባህል አይደል ነገ ይመስለኛል የጾም ፍቻችሁን እንኳን በሰላም በጤና አደረሳችሁ የኔ ምርጦች ብያለሁ። ሁላችሁንም እንግዲህ ኢድ ሙባረክ ብያለሁ። እንኳን አደረሳችሁ የኔ ምርጥ ቤተሰቦች። ዛሬ እንግዲህ ምትክዬ ምን ሰምተሽ ነው አትሉኝ? መቼም አይታችኋል በሩታ ቤት የተለቀቀውንና ጭራሽ ከአቤል አንደበት የሰማሁት ምንድን ነው አባትና ልጅ ከሀገር ሊወጡ እንደሆነ አባትየው ልጁን ይዞ ከሀገር ሊወጣ ፕሮሰስ እንደጨረሰ አረኔ እኮ ማሽላ እያረረች ትቃጠላለች፣ እያረረች ትስቃለች ይላልና ይባላል። በቃ ተረቱ እኮ ያለ ምክንያት አይደለም የተተረተው ቤተሰቦችና በጣም ናሳቀኝ። የምሬን ነው የምላችሁ። አቤል በዚህ ልክ ትተረተራለ፣ በዚህ ልክ ያውም ደግሞ ፕሮሰስ አልቋል አይደል? ልጁን ይዞ ሊወጣ ነው ከእናቱ ነጥሎ። ከዛ ደግሞ ልጁ እኮ እየተዝናና ነው አለ ከአባቱ ጋር እየተዝናና። ኧረ እባክህ የ2 ዓመት ልጅ ይዞ ሄዶ እያዝናና ነው አይደል? 6 ወር ያልሞላው ልጅ ከእናት ነጥሎ ይዞ ሄዶ እያዝናና። እንደው የምታወሩት ነገር ሁሉ እንዴት እንደሚያስጠላ። በነገራችን ላይ ሩታም እኮ ትልቅ ስህተት አለባት። እነሱን ልጄን አሳዩኝ አታሳዩኝ ከእነሱ ጋር ተካሮ መጋባት ራሱ ታውቃለች በደንብ አድርጋ። አቤልና ብሩክ የአብርሽ አጨብጫቢዎች እንደሆኑ በደንብ አድርገሽ እያወቅሽ በዚህ ልክ ከነሱ ጋር እሱ ያለበት አሳዩን ብለሽ አተካሮ ራሱ መገባትሽ ሩታ ልክ አይደለም። በእርግጥ ያኛውን ማን ነው የሚባለው አቤል ያኛው ብሩክን በጣም ነው የታገሰችው። ንግግሩ ሁሉ ሲያስጠላ። ህመሙን ቅመሹ፣ ህመሙን ቀመሱት። እንዴ የዳኒና የሜሪ መበቂያ ህጻኑ ልጅ ነው እንዴ? የሩታ ልጅ ነው እንዴ? እንደ አባትየው ራሱ ማለት ነው። አብርሽ እንዴት ነው የሚያስበው? አቶ አብርሃም ምን አይነት አስተሳሰብ ነው? እንግዲህ የዛን ቀን ያደረጋችሁትን ታውቃላችሁ። ህመሙ እንዲገባችሁ ነው። በልጁ ነው ዳኒንና ሜሪ የሚበቀላት። በዛ ላይ ደግሞ እንዴት እንደሚሆን አቤል ብሩክ የሚባል ልጅ ማለት ነውና እኔ የሩታ ጋር ትልቅ ጥፋት አለ። ምክንያቱም ህግ የሚባል ነገር እኮ አለ አይደል እንዴ? ልጅሽን ጠብቂ 2-3 ቀን ያው ካልመለሰልሽ ወደ ህግ ሄደሽ በህግ መፋረድ ነው አይደል እንዴ ቤተሰቦች? እንጂ ከነዚህ ወጤጦች ጋር አንጃ ግራንጃም አምጡ ውሰዱ አሳዩኝ አስወጡኝ ራሱ የሚጠበቅብሽ አይደለም። ታውቂያለሽ ደግሞ እነሱ የፈለገ ነገር ቢሆን ሄርሜላና አብርሽ ያሉበትን ቦታ እንደማያሳዩሽ። ምክንያቱም የሄርሜላና የአብርሽ አጨብጫቢዎች ስለሆኑ ማለት ነው። ከአንቺ የሚጠበቀው ወደ ህግ ሄደሽ መብትሽንና ግዴታሽን ማስከበር ነው። ህግም ደግሞ እኮ አመት ያልሞላው ልጅ 2 ዓመት እንኳን ያልሞላው ልጅ አይደለም 6 ወር የሆነው ገና የ6 ወር ልጅ ከእናቱ ስር ነጥለ ውሰድ ምንም አባት ብትሆን የሚል ህግ የለም። ስለዛ ህግ ወደ ህግ ሄደሽ መብትሽን ማስከበር ያለብሽ አንቺ ነሽ እንጂ ከነዚህ ወጠጤዎች ጋር አሳዩኝ አታሳዩኝ ማለት ራሱ ለእኔ ዛሬ አልተመቸኝም ብዙም ማለት ነው። እና እንግዲህ እኔ በጣም እንግዲህ ያልኳችሁ መግቢያው ላይ የማይመስል ነገር የሀገሬ ሰው እኮ ያለ ምክንያት አይተረትም። ቤተሰቦች መቼም እኔ ተረቱን አወላግጄዋለሁ በጣም ይቅርታ እንጂ የማይመስል ነገር ለሚስት አትናገር ይላል የሀገሬ ሰው ሲተርትና እነዚህ ደግሞ ምን አይነት ተረት ነው ይዘውት የመጡ? አረ እንደው ይሄ ነገር ማብቂያው ምን ላይ ይሁን ቤተሰቦቼ? እንደው ይሄ ነገር መቋጫው ምን ላይ ይሆን? እንደው ምን አለ እንደው ይሄ ህጻን ልጅ እንደው ቢያንስ 2 ዓመት እስከሚሞላው ብትታገሱ። አመቱ መቼም ይሮጣል። ለእኛ ስደት ላይ ላለን ነው እንጂ ቀኑ የሚረዝምብን ከምር እንደው ረመዳን ይሻላል። እንደው ቀኑ ይሄዳል እንጂ ኢትዮጵያ ላይ ላለ ሰው እኮ ቀኑ በጣም ነው የሚረጣው። አሁን የሩታ ልጅ እኮ ትንሽ ጊዜ ነው 2 ዓመት ይሆነዋል። እንደው በሱ እንኳን ህግ ቦታም ሄዳለሁ ውሰደው አንጣው ለመባባል እንደው ጊዜውን ብትጠብቁ 1 ዓመት ምናምን ቢሆነው 2 ዓመት ቢሆነው በዚህ በ6 ወር ልጅ አሁን እንደዚህ መከራ ማየት ነው የምር ቤተሰቦች በጣም እኮ ነው የገረመኝ። ከነሱ በላይ ደግሞ ህመሙን ቅመሹ አይነት ነገር ምን አይነት የድድብና አስተሳሰብ ነው? ብሩክ የሚባል ልጅ ጭንቅላቱ እየተደፈነ እንዴት እንዳናደደኝ እግዚአብሔርን። ህመሙን ቅመሹ አላት በልጇ ማለት ነው። የድድብናውን ጥጊው የአብርሽ ራሱ የድድብና ጥግ የዚህ ብሩክ የድድብና ጥጋቸውን ይሁ ሜሪንና ዳኒን ለመበቀል የሩታ ልጅ መወሰድ አለበት እንዴ? በቀል በገዛ ልጅ 1 ስቴፕ ቀድመናችኋል አሉ። ቀድማችሁ ሞታችኋል። እናንተ ሌላ የሆነ አዲስ ነገር ለመፍጠር ስትሞክሩ እኛ ቀደምናችሁ። በልጇ በኩል ቀደሟት። ምን ታሪክ ነው ይሄ ሁሉ ጉድ? እኔ በዚህ አጋጣሚ ዛሬ ሜሪንም ሲፈልጓት ነበረ። የታለቻችስ? ባለፈ እሱን እንደዛ እያረገች ስስቅ የነበረችው አሉ። የሜሪ መውረግረግ ናፍቋቸዋል ይመስለኛል። ነው ጥፊዋን የናፈቃችሁ አቤልና ብሩክ ማለት ነው። በነገራችን ላይ እኔ ራሱ ስጠፋ ቅር ብሎኛል። ዛሬ ሜሪ ስራ ወጥታ ነው መሰለኝ
ስራ ወታ ነው መሰለኝ። እግዚአብሔርን የለችም ዛሬ ሜሪ ማለት ነው። እና ብትኖር አሪፍ ነበረ። እንደዚህ እንደጨፈራችሁ ያው እንግዲህ እንደምታውቀው ተራራራ ብላ ዋጋችሁን እንግዲህ እያስረዘመ የተሰጣችሁ ነበረ። ጥፊዋም ናፍቋችኋል። ስለሌለችም አውቃችሁ ነው እናንተም እንደዚያ ሆናችሁትና በነገራችን ላይ የሩታ ተሳስታለች። እነዚህን ጠርታ ገና ልጅ ያለበት አሳዩኝ። አረ ሩታ ከነዚህ ጋር እያወቅሽ የአብርሽ ተቀጣሪዎች መሆናቸውን እያወቅሽ ከምር እንደማያሳዩሽ እንደማይነግሩሽ እያወቅሽ ራሱ ከነሱ ጋር አተካሮ ገብተሽ ቪዲዮ መልቀቅሽ ራሱ ይደብራል። ምክንያቱም የእውነት ከሆነ ህግና ህግ የሚባል ነገር አለ። በየትኛውም ህግ ገና አመት ያልሞላው ልጅ ከእናቱ ነጥለው፣ በዛ ላይ ደግሞ ከሀገር ሊወጣ ነው። የማይመስል ነገር ምንም አይመስል ነገር እኮ ነው። ተጫወቱብን እኮ እግዚአብሔርን ተጫወቱብን፣ የሌለ ታሪክ እየፈጠሩ። አሁን ደግሞ ለብሩክና ለአቤል ይህንን ታሪክ ሰጥቷቸው ነው ደራሲው የመጡት። ደራሲው አብርሽ ነው፣ ተዋናዮቹ ደግሞ ብሩክና አቤል ናቸው። ደራሲው ቀላል ታሪክ እየፈበረከ አይደለም የሚልካቸውና አብርሽ ነው ደራሲው ብያቸዋለሁ። ከሀገር ሊወጣ ነው። ሁሉን ፕሮሰሱን ጨርሷል። ለልዑል ፓስፖርት ተመቶለታል። ፓስፖርቱ ሁሉ ነገር አልቆለታል። ደግሞ እያዝናናውም ነው አሉ እያዝና አረበስማ እንደው ማልቅባቸው ጉድ የማልቅባቸው ታሪክ እግዚአብሔርን ቤተሰቦቼ ከየት ራሱ እንደሚያመጡት ይህን ሀሳቡን ደግሞ እኮ ጥሩ ሀሳብ ቢሆን እኮ ጥሩ ነው። አሁን ትውልድ የሚያስተምር ትውልድ የሚገነባ አይነት እኔ ብዙ ጊዜ ደጋግሜ ተናግሬያለሁ። እግዚአብሔር ምስክሬ ነው። የትዳር ክቡርነቱን ባል ማለት ምን እንደሆነ፣ ሚስት ማለት ምን እንደሆነች እንደዛ አይነት ነገር ምን አለ አይምሯችሁ እንዲደና ነገር ትውልዱን እናንተ እኮ ነገ ማለፋችሁ አይቀርም አይደል? ግን ትውልዱ ከእናንተ ስርስር የሚመጣው ትውልድ የሚማርበትን ነገር እንደው አይምሯችሁ የደደበውን ነገር ብቻ ይሄ የሚያስጠላ ለትውልድ የሚያስጠላ ነገር ብቻ ከሚፈብርክ ፋብሪካችሁ የአይምሯችሁ ፋብሪካ ምን አለ ጥሩ ነገር ቢያወጣ ትውልዱን የሚገነባ ነገር ጥሩ ነገር ካሰባችሁ አይቀር አይዲያ ካመጣችሁ አይቀር እንዴ ጭራሽን የመዳም ቅመሞች ምንም ወደውና ፈቅደው እናንተን ቢያዋችሁ የናለ ህፃን እንመስላችኋለን እንዴ? ምንም አናቅ ገና እንደወረድን እኮ ነው የሚያደርጉን። ጋሼ አቶ አብርሃም ልጁን ይዞ ሊሄድ ነው አለ። ጨርሷል አለ እኮ አቤል ጨርሷል። ሁሉ ነገር አስተካክሎ ጨርሷል። ተስተካክሎለታል። በሰሞኑ ሊሸበልሉ ነው አለ። አረ ወይ ዘንድሮ ከግራ ወደ ቀኝ እንዳላጣመም ብላለች ሩታ። ብሩክን ባጣመምሽ እሱማ መላሳ እኔ ሳየው ራሱ እሱ ልጅ ራሱ ያናደኛል። አቤል እሱ በታጣመም ጥሩ ነበረ ከምር። አፉ ምላሱ ሲያስጠላ እንዴት የእናትነት ህመም አይገባቸውም? ተው እንጂ አትጫወቱብን በዚህ ልክ። እኛ እኮ ብዙ ነገር እናውቃለን። አውቀን ነው እንደማያውቅ ሰው ከእናንተ ጋር እኩል እንትን የምንለው ከምር። ግን ደግሞ ሲበዛም ያስጠላል። ለተመልካችም ሲበዛ ይሰለች። አሁን ተመልካች እግዚአብሔርን እየሰለቻቸው ነው ከምር በጣም እየሰለቻቸው ነው። ምክንያቱም ሁሉ ነገር ስነ ስርዓት ሊኖረው ይገባል። መስመር የሆነ ቦታ ላይ ማብቂያ ሊኖረው ይገባል። የፈለገ ተጨቃጭቃችሁ መጨረሻው ጥሩ ነገር ያሳየ ነገር ሲሆን ነው ደስ የሚለው። እናንተ ሁሌ ጭቅጭቅ። አሁን ደግሞ ገና በዚህ በጨቅላ ሕፃን ደግሞ ዙሪያ ጥምጥም ሄዳችሁ መረ በጣም ይደብራል። እግዚአብሔር እኔ እንዴት እያስጠላኝ ለመናገር ራሱ አንዳንዴ ትሰለቻላችሁ አይደል? ሁሌ እያስጠላል አንድ አይነት ሲሆን ለመናገር ራሱ አንዳንዴ በጣም ነው የምትሰለቹት። እና እባካችሁን ሌላ አይዲያ እንኳን ፍጠሩ፣ ተመልካችም የማይሰለችበት። በቃ እዚህ ጋር በእንደዚህ አይነት ሁኔታ መጨረሻው ደስ በሚል ታሪክ ተዘጋ አድርጉትና ይህንን ፋይላችሁን ሩታም አብርሽም በእናንተ ዙሪያ ያላችሁ እናንተም የምትሰጧቸው በነገራችን ላይ ማለት ነው እዚህ ጋር እናንተ ተነብሉኝ ነበር። አብርሽ ኃይለኛ እኮ ደራሲ ነው ከምር። አሁን ዛሬ ለብሩክና ላቤል የሰጠው ትወና አስቡት እንግዲህ እንዴት ተውነውትን። በነገራችን ላይ ጎንበስ ብሎ እንደ መሳቅም እያለ ነበር። አይታችሁት ከሆነ ልብ ብላችሁ አቤልን ካያችሁት እንደ መሳቅ እያለ ነበረ። ያንን ትወናውን እስከም እንዲወጣ ወደ ታች እንዳያመልጠው ማለት ነው። ከትወናው እንዳይወጣ ከካላክተሩ ነው ከዛ እንዳይወጣ እየሞከረ ነበርና የአብርሽ አሰልጣኝ ነው። ተዋናዮቹ ግን ያው ይቀራቸዋል። ሊያመልጣቸውም ሳቃቸው እያቃጣቸው እያየን ነውና ብቻ ወጣም ወረደን ቤተሰቦች ከምር ይሳል። እኔ እንዴት እንዳስጠላኝ አሁን
የሩታና አብርሽ ጭቅጭቅ ጌታ ምስክሬ እንዴት እንዳስጠላል። የሆነ በቃ የሆነ ድል የለውም እንዴ እነሱ ታሪክ ከምን የሩታና የአብርሽ ታሪክ ድል የለውም እንዴ? ሁሌ ወን አንዱ አይሸነፍም፣ ወን አንዱ አታሸንፍም። እና ይደብራል። ያው እኔ የምናገረው ነገር በነገራችን ላይ ልጁን የትም ይዞባት አይሄድም። ቀል ነው እንዴ? አንድ ቀን እንኳን እንዴት ቁጭ በደግ እንዳረገው አንድ ቀን ቢወስደውና አብሮት ቢያድር እንዴት እንዳሰቃየው። ስለዛ እንኳን ከሀገር ይዞት ሊወጣ የማይመስል አንዳንዴ ደግሞ ይዛችሁ የምትመጡት ድርሰትም ሆነ የትወና የሚመስል ነገር የማይመስል ነገር ሰውን ማሳምን ነገር። አሁን እንደ ስታስቡ የመዳም ቅመሞች ይሄንን ይሸወዳሉ ብላችሁ ነው? ከምር ይደብራል። ኧረ ሼም ነው። አትጫወቱብን እንዲህ በነፍሳችን እንዴ! ስለወደድናችሁ ስላከበርናችሁ በዚህ ልክ እና ለማንኛውም ቤተሰቦቼ ያለው ነገር ይሄ ነው። እንግዲህ የሩታ ወደ ህግ ሄዳለሁ ሁሉንም ነው ዋጋቸውን የማሰጣቸው እያለች ነው። እኔም እኮ ብያለሁ መጀመሪያውንም እነሱ ጋር ተካሮ መጋበትሽ ራሱን ያልተመቸኝም። ሲቀጥልም ጠንቅቀሽ ታውቂያቸዋለሽ እነማን እንደሆኑ እነዚህ እና ቤል እነ ብሩክን ታውቂያቸዋለሽ። ለማን እንደሚያገበድዱ ስለምታውቂ እነሱን ጠይቀሽ አሁን ልጅ ያለበት ያሳዩኛል ብሎ ከእነሱ ጋር ተካሮ መጋባት ራሱ ልክ አይደለም ለኔ። 2-3 ቀን ይሁንና ልጁን ካልመለሰ የምር ልጅሽን መመለስ ሀሳብ ከሌለው በልጅሽ ሊበቀልሽ እየሞከረ ከሆነ የድድብና አስተሳሰብ ይዞ ከሆነ አብርሽ ያለው ህግ ጋር ነው። ህግ ችግሩን ይፍታ።